ግን እኔ በዚህ ልክ እያንዳንዱን ቤት እያንኳኩ እንደዚህ አይነት ስም መስጠት ከዛ ያ ሳያንሳቸው ደግሞ ሶስተኛ ስም ምን ሰጡኝ? የሰው ባል ታማግጣለች። እኔ አላሽ አይዴ ነው እንኳን ከሰው ባል ጋር ለመማገጥ ይቅርና ከዚህ ሱቅ የምወጣው ማታ 5 ሰዓት ነው ወደ ቤቴ የሚሄደው። ለሊት 10 ሰዓት ነው ከፍቼ እዚቹ ናት ውሎዬ። እንደው ተሳስቶ ሱቄ ከተዘጋ እቃ ላመጣ ከተማ ሄጄ ነው ማከፋፈያ እና እንደዚህ መርዝ ረጭተውብኝ እኔ ሱቅ እሷ ይሄን የሚያክል ቤት ገዝታ የምትኖረው እኮ የሰው ባል እየወሰደች ልታማግጥበት ነው። ምን ያደርግላታል? ይሄን የሚያክል ቤት ውስጥ የምትኖረው የሰው ቅምጥ ናት እያለ ባልና ሚስት ናቸው። እንደው አላህ የስራቸውን ይስጣቸው። እስካሁን ድረስ ውስጤ እንደዚህ ነው የሚነዳው። እኔ አጋጣሚውን አግኝቼ ንክስ ባደርጋቸው ነው የሚወጣልኝና ወሬውን የሰማው ሁሉ መጥቶ ሲጠይቀኝ ማን ነገራችሁ ስል እነሱን ነው የሚሉት። እና በጣም የተፈተንኩበት ባለስልጣኑ እንደ ስልጣኑ የማይሆንበት ትንሽ ተራ ብሔርተኛ ጎጠኛ የሆኑበት ጊዜ ነበርና አልሐምዱሊላህ አሁን ላይ እኔ በአላህ ብቻ ተስፋ በማድረግ አለው። ህፃናት ሁሉ ሳይቀሩ ከሷ አትግዙ ተብለናል፣ ሟርተኛ ናት፣ ድግምተኛ ናት እያሉ ስም ይሰጡኛል ማለት ነው። እንደምላችሁ ፈልጌ ነው ኢትዮጵያ ላይ ለቃቃሚ ኬትም ተለቃቅማችሁ የመጣችሁ ያልተሰደብኩትን ስድብ እኔ ልንገራችሁ። ከዛ ምን ይመጣል? ፖሊስ ይመጣል። ፖሊስ ሲመጣ ፖሊሱ ምንድነው ሲል እቺ ሰራተኛዬን እንትን ብላ ለሌላ ሰው በ5 ልሸጥ አላሽ አይዴ ነው። እኔ 5 አልሸጥኳትም፣ እንኳን 5 1 ሳንቲም አልሸጥኳትም። እና መጣና ምንድነው ሲለኝ አይ ልጅቱ እንዲህ ጥቃት ደርሶባት ነው። እሺ ቆይ ላይቭ ላይ ስለሆንኩ ነው ስደውይ አላስጠፋዋትም። ቀጥ ብላ የመጣችሁ ራሷ ናት። ልጅቱን ለብቻ አውራት ጥቃት እየተፈጸመባት እንደሆነ ስትነግረኝ እኔ የእርዳታ ያክል ነው ያደረኩኝ ስል ፖሊሱ ተረጋጋ። አንድ የቀድሞ ባለስልጣን የሚባል ስሙን እዚህ ላይ አልጠቅስም፣ አንቺ የሰሜን ተላላኪ መጤ ኬትም ተለቃቅማችሁ የመጣችሁ አማራ ነሽ? አዎ አማራ ነኝ። አም ፕራውድ እኔ በማንነቴ አላፍርም። በጣም ነው የምኮራበት በአማራነቴ። ግን እዚቹ ሀገር ነው ተወልጄ እትብቴ የተቀበረው ያደግኩት የተማርኩት ልጅነቴ ያለው ሁሉ እዚህ ነው። እኔ አማራ ክልል ማንን ታውቂያለሽ ብትሉኝ ማንንም አላውቅም። እናቴ እዛለች አዋለች። ከዛ በተረፈ የእናቴ ልጆች እዛ አሉ። ግን እኔ ልጅነቴም ትዝታዬም ሁሉም ነገር ያለው እዚች 40 ምንጭ የምትባል ምድር ላይ ነው እንጂ እኔ መጤ መባል ልባል የሚገባኝ ሰው አይደለሁም። በቃ በሆነ አጋጣሚ ቤተሰቦቼ መጡ እዚህ ጋር እኔን ወለዱኝ። በሆነ አጋጣሚ እዚሁ እኔ ተወልጄ አደኩኝ። ፈልጌ የተፈጠርኩበት ማንነት አይደለም። ግን እኔ አሁንም ቢሆን በአማራነቴ በጣም ነው የምኮራው። ሰው ምን ሆነ ወደ ፖለቲካ ዞሩት ነገሩንና ዳሞ እኔ ላውራ እንደዛ እዚህ እንደሆንሽ ቅደጅና ላኪ በዋትስአፕ እኔ ላውራልሽ ሂጂ ሂጂ። ምክንያቱም መብራት ጠፍቷል፣ ዋይፋይ ሊዘጋ ይችላል። ታሎ በይ ጋይስ እንዳትወጡ፣ እሺ እንዳትወጡ። ያው እንግዲህ ቱባ አድሰን ስለመጣላት እሱን ላኪ ብያት ነው። እሺ እንዳትወጡ፣ ታብታብ አድርጉላት፣ አዳምጧት፣ ስሜቷ እንዳይቋረጥ። ልክ ያለው አደሽ ነው ላክሽው ዝም ብለሽ ቀድጄ መሀል ላይ ቀደሽ ዙሪያውን ቀደሽ መሀል ላይ ያሉትን ቁጥር አንቺ ደግሞ መሀል ላይ ነው የቀደሽው አትለኝ። አንቺ መሀይም አንቺ ድልም ወደል እኔ ፕሊዝ ሮህ ያ ሼክ አሁን ወሬን አታቆርፊኝ። አንቺ ብሎ እንግሊዘኛ ዳቦ የማይገዛ ብር ሰጠሽ ደግሞ ያንቺ ብር የከፈልኩሽ አንቺ ጋራ 50 ኪሎ ስኳር ይገዛል። 50 ኪሎ ስኳር ገዝቶ መልሳለሁ 100 ኪሎ ዱቄት ይገዛል። ችግር ነው የሚያወራ ያልተማራ ሰው ድድብ እንደሆነ በአደባባይ ነው የሚያወራው። አድሰንስ በእጁ ይዞ ብር አልተከፈለኝም። ይሄ ምን ማለት? ቻው
አጨቅጭቅኝ እንግዲህ ወሬ ላውራበት እንዴ ጠየቅሽ ላኩ በቃ ቻው። ከዛ የቀድሞ ባለስልጣን የነበረ ሰው ነው። በጣም አፉን ሲከፍትብኝ ነበር፣ ሲሰድበኝ ነበረ። በጣም ልቃፍ ነው። ግን ብልጽግና በዚህ አጋጣሚ ብልጽግና ስልጣን ላይ ማንን እንደምትሾም የሾምከው ሰውዬ የሚኖርበት ሰፈር መንደሩ ላይ ጎረቤቱ ላይ ምን እየፈጸመ እንደሆነ እይታ ብታደርግ ማለት ስልጣኑን ለግል ጥቅሙ ይሄ ለዘረኝነት ለጎጠኝነት የሚጠቀሙ እኔ እንደ ፐርሰናል የብልጽግና ፓርቲ አመራሮች ጠቁሚ ብትሉኝ ኤኬሌ ብዬ ቤታቸውን እጠቁማቸዋለሁ። ሰዎቹን ከነማንነታቸው ከነስራቸው ቪዲዮ ማስረጃ አለኝ እጄ ላይ ከነተግባራቸው እኔ አሳልፌ እሰጣለሁ። ነገር ግን እየሾማችሁ ድሃው እንዳይኖር እንዳይሰራ እንቅፋት እየሆኑ ያሉትን የሾምካቸውን ባለስልጣናቶችን ጎንበስ ብለህ እኔ በዚህ 2 ወር ውስጥ የተፈተንኩትን ያሳለፍኩትን እኔ ሆኜ ነው። እውነቴን ነው የምላችሁ። በሴት አቅም የሚቻል ሆኖ ሳይሆን እኔ እውነት ጠንካራ ስለሆንኩ ነው። ካሳለፍኩት እንደማይብስ ስለማቅ ነው ካሳለፍኩት ከኖርኩት ስለማይብስ ለኔ ይሄ በጣም ቀላል ሆኖ ነው ያለፍኩት። እና መጤ ለቃቃሚ አንቺ የሰሜን ተላላኪ ከየትም ተለቃቅማችሁ እየመጣችሁ እዚህ ትገቡና ኧረ ተይኝ እባክሽ። ዛሬማ ብሶቴን ላውጣው። ከዛ ምን ሆነ በቃ ፖሊሱም ልጅቱን ሸኛት አለ ላሰሪዋ። እኔ ማን ብዬ ማለት ነው ቃል ይገዛኝ ቆሟል። አንቺ ነሽ የኔ ሰራተኛ መክለሽ ከቤት የምታስወጪው። ቆይ አሳይሻለሁ። አንቺማ ሌላ ተልኮ ነው ያለሽ። ቆይ እዚህ ቦታ አትኖሪያትም ብሎ ዝቶብኝ ሄደ ማለት ነው። ልክ እሱ ዝቶ ሲሄድ ከኔ ፊት ለፊት ያለው ይመጣና ከማን ጋር እንደተጋጨሽ አለ አታውቂም፣ አርፈሽ ብትቀመጪ ነው የሚሻልሽ፣ ትጠፊያለሽ ከዚህ ቦታ ብሎ ዛተብኝ ማለት ነው። በዛይ ሰዓት ሁለቱም ሲዝቱብኝ እኔን ሊጎዱ እንደማይችሉ አውቃለሁ። ግን ሱቄን እንዳያዘርፉብኝ ማመልከት ስላለብኝ በጉዳዩ ላይ ለነበረው ፖሊስ ደውዬ ይሄውልህ ነገሩን እንዲያርጋህ አንተ ቋጭተሃል። ነገር ግን እነዚህ ሰዎች እየዛቱ እያስፈራሩኝ ነው። እኔ ላይ ጥቃት ላይ ደርስ ይችላል። ግን ሱቄ ቢዘረፍ እኔ አንድ ነገር ብሆን ምርመራ ለማካሄድ ጊዜያችሁን አትፍጁ። ከነዚህ ሰዎች ውጪ ማንም ይሄን የሚያረግ የለም። ሲያስፈራሩሽ ምስክር አለሽ? አዋለኝ። እሺ እስኪ ተይ በእናትሽ ቤቲ ሚውት እንዳላረግሽ እንትነና አቴንሽኔን አትስረቂ። ከዛ ያቀም ማታ በዛ አመልክቼ አለፈ። ዳቦ 10 ሰዓት ላይ ነው መጥቼ የምቀበለውና ልክ ዳቦ 10 ሰዓት ወስጄ ሱቄን ከፍቼ ቁጭ ስል እናሽንና ወጋሻለሁ እናሽንና አጠፋሻለሁ ይላል ማለት ነው ከፊት ለፊት ያለው። ከዛ ይሄ ነገር አቅጣጫ እየሳተ ነው። ጸብ የለኝም ከሱ ጋር አላሻይዴ ነው። ምንም ጥል የለንም። ይሄ ሆነው በምንድነው? ለዛ ሰውዬ በመደረብ በጎጠኝነት በዘረኝነት ማለት ነው። ስለዚህ ነገሩ ሮንግ ሆኖ ስላየሁኝ ለሌላ ፖሊስ አመለከትኩ። ስንት ሰዓት ላይ ነው? 10 ሰዓት ላይ። በዚህ ሰዓት አለኝ ፖሊሱ ራሱ። አዎ እሺ። አሁንም ሁለተኛ ቀን ተደገመ። ለሊት ዳቦ ስቀበል እናሽንና እወጋሻለሁ ቢታ ደጋሚ ማርተኛ እያለ ይሰድበኛል ማለት ነው። ከዛ መዝሙር ሁሉ ይከፍትብኛል። ለሊት 10 ሰዓት የከፈተ ልክ ሰው መንቀሳቀስ ሲጀምር ነው የሚዘጋውና የሚከፈተው ለሌ ነበር። እኔም ለዛ አሁን ስፒከር ከከዛው በኋላ ኦሬዲ አስቆሜዋለሁ። ምክንያቱም የኔ ሲጨው የሱ አይሰማም። አመለከትኩ። መሀላ ላይ ከአቅሜ በላይ ሲሆን ማመልከቻ ግጥም አድርጌ ጽፌ ባለስልጣኑን ጭምር ሚከስ ማመልከቻ አስገባሁኝ ጣቢያ ማለት ነው። ካስገባሁኝ በኋላ ምን አለኝ? አይ በቃ ማመልከቻው እኛ ጋር ይቀመጥ እኛ እናስጠነቀዋለን ምናምን። ከዛ ስመጣ አንቺ ሸርሙጣ፣ አንቺ ቁሞቀር፣ አንቺ ትላም፣ አንቺ ለማኝ እዚህ መስኮቱ ላይ ቆሞ መንገደኛ ጉድ እስኪል እንዲያየ ምንድነው እስኪል እኔ አባቴን ቀን ይስጠኝ አልዋሻችሁም። ቲክቶክ ላይ ነው በፊት የምሳደበው። እኔ በአካል ብታገኙኝ ማለት ነው እንደው በጥፊ ብትመቱኝ ይሻላል ከምትሰዳደባችሁና እኔ አልሰዳደብም። ስድብ አይመጣልኝም። ወጣ ወረደ ወንድ የሆነ መጥቶ ይንካኝና ልፍ አለመው እንጂ እኔ ሴት ነኝ አይደል? እኔ ሴቷ ነኝ እንደዛ መሳደብ የሚጠበቅብኝ። ግን ወንዱ ነበር እኔ ሲሰድበኝ የነበረው።
ይሄንን ሁሉ ሲሰደብ ሳመለክት ፖሊሱን ባለስልጣን ነኝ የሚለው የቀድሞ ባለስልጣን ከላይ እስከታች ያሉትን ፖሊሶች የኔን ስሞታ እንዳይሰሙ ግጥም አርጎ አሰራቸው ማለት ነው። ይመጡና እኪሌ ደውሎልህ ነበር፣ አይ በቃ ተመለሱ እያሉ እየተነጋገሩ ይመለሱ ነበረ። ከዛ ነገሮቹ ከአቅሜ በላይ ሲሆኑ አልዋሻችሁም መከላከያ ይዤ መጣሁ። 3 መከላከያ ይዤ መጣሁኝ። ከዛ ለዛ 3 መከላከያ ሲመጡ እሱ ለቀድሞ ባለስልጣን ደወለ ማለት ነው። ከዛ ደውሎ ምን አደረገ? ፓትሮል ሙሉ ፖሊስ አምጥቶ ምን ብሎ ይጠራል? መከላከያ አምጥታ ቤቱን አስፈትሻለች፣ ሰውየውን ልታስደበድብ ምናምን ብሎ ፓትሮል ሙሉ ፖሊስ መጣ። ትታሰር፣ እኔም እነሱም ተባልን። አይታሰሩም ምናምን ተባለ። ከዛ ቁጭ ብለው ተነጋገሩ። እሱ ይቅርታ እንዲጠይቅ ተደረገ። ይቅርታ ከጠየቀኝ በኋላ ግን ሚስቱ በፊናዋ እዚህ ነኩሳይት የምትባል መንደር ሁሉም ሰው ያውቀዋል። ትንሽ ከተማ ናትና ትንሽ ሰፈር ናት። እያንዳንዱ ቤት እያንኳኳች እዚህ ጋር ከአረብ ሀገር የመጣች አንድ ሙስሊም አለች፣ ሰራተኛ የሰው ሰራተኛ እያስጠፋች በ5 ትሸጣለች እያለ ለሁሉም ለነዋሪው ነገሩ። እንደገና ደግሞ ማርተኛ ናት፣ ደጋሚ ናት፣ ከሷ አትግዙ እያለ ይሄው ባለ ሱቁ ማለት ነው ከነሚስቱ እድርት የሴቶች እድር አላቸው። እዛ ላይ እየሄደች ሚስቱ እሱም ወንዶቹን ባገኘ ቁጥር እየነገረ በቃ እኔ እዚህ ቦታ ላይ እንደ ጠላት ታየሁኝ ማለት ነው። እቺ 2 ወር ለኔ ቀላል አይደለችም። ዩቲዩብም ቲክቶክም የጠፋሁት በዚህ ምክንያት ማለት በቃ ሙዴ ጠፋ። ሰው እንዴት የዚህን ያህል ክፉ ይሆናል?